የዓለም ዜና ልደት አበበ ነች ያሰማችን። የዜና መጽሔት ስለ ኢትዮጵያ ምርጫ ሂደትና ውጤት ሁለት የፖለቲካ ፓርቲዎች የሰጡት አስተያየት፣ የኦሮሞ ነጻነት ግንባር ምክር ጥያቄና ተቃውሞ፣ የህወሓት ታጣቂዎች የአፋር ክልልን አጠቁ መባሉ፣ የድሬዳዋው የቀድሞ እጩ ተወዳዳሪ መታሰር እና በማኅበራዊ መገናኛ ዘዴዎች የሚሰራጩ የጥላቻ ንግግሮች ያስከተሉት መዘዝ ያልናቸውን 5 ጉዳዮች የዛሬው የዜና መጽሔት ጥንቅራችን ይዳስሳል። በዚሁ ቅደም ተከተል ይሰማሉ። ኢትዮጵያ ውስጥ ባለፈው ግንቦት የተደረገው አጠቃላይ ምርጫ ብዙ እንቅፋቶች ቢገጥሙትም ሂደቱ ተስፋ የሚያስቆርጥ እንዳልሆነ የሁለት የፖለቲካ ፓርቲዎች መሪዎች አስታወቁ። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው እሁድ ይፋ ባደረገው ውጤት ገዢው የብልጽግና ፓርቲ በከፍተኛ ድምፅ ማሸነፉን አስታውቋል። በምርጫው ያልተካፈሉ ተቃዋሚ ፖለቲከኞችና ተንታኞች የምርጫውን ውጤት ድምፅ ከመሰጠቱ በፊት የሚታወቅ በማለት እየተቹት ነው። የአዲስ አበባ ወኪላችን ስዩም ጌቱ ያነጋገራቸው የሁለት ፓርቲዎች መሪዎች እንደሚሉት ግን የምርጫው ሂደትም ሆነ ውጤቱ ተስፋ የሚያስቆርጥ አይነት አይደለም። ዝርዝሩን እንሆ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምርጫው በሰላም በመጠናቀቁ ደስታውን ገልጸዋል። ከአሸናፊው ገዢ ብልጽግና ፓርቲ በመቀጠል በሁሉም ምክር ቤቶች በርካታ መቀመጫዎችን ማግኘቱን ያረጋገጠው ኢዜማ ለውድድር ከቀረበባቸው የምርጫ ክልሎች 13 የህዝብ ተወካዮች ምክር ቤት እና 73 የክልል ምክር ቤቶች ወንበሮችን በድምሩም 86 መቀመጫዎችን በማግኘት በአገር አቀፍ ደረጃ ቀዳሚ ተፎካካሪ ፓርቲ ሆኖ አጠናቋል። ውጤቱን ተጨባጭ ስኬት ሲል የገለጸው ኢዜማ ለአባላቱና ደጋፊዎቹ የእንኳን ደስ አላችሁ መልእክት አስተላልፏልም። በዚህ ላይ ለዶይቼ ቬለ ተጨማሪ አስተያየት የሰጡት የፓርቲው የህዝብ ግንኙነት ኃላፊ አቶ ኢዩኤል ሰለሞን ተፎካካሪ ፓርቲ አማራጭ ሀሳቦችን አምጥቶ የተሻለውን የህዝብ ድምፅ በማግኘት የመንግስት ኃላፊነትን መውሰድ ነው። እኛም ወደፊት የምናስበው ይህን ግብ በማድረግ የምንንቀሳቀስበት ይሆናል ማለት ነው። አሁን ባለው ውጤት በጣም የምንኮራራበትም አይደለም። ምክንያቱም እንዳልኩ አንድ ተፎካካሪ ፓርቲ አላማው ወደፊት መንግስት ኃላፊነትን መረከብ እንደመሆኑ ይሄ እንደ ዴሞክራሲ ሂደት ስናየው ደግሞ በዴሞክራሲ ፕሮሰሱ ስናየው መልካም ብለን ልንወስደው የምንችለው ግን ደግሞ የመጨረሻ ግብ ብለን የምንወስደው አይደለም ማለት ነው። ኢዜማ ከቀጣዩ ምርጫ በፊት ባሉት ዓመታት ጠንካራ ጎኖቹን በማስቀጠል ክፍተቶቹንም አስፈላጊ በሆኑ ተግባራት በመሙላት ተጨባጭ የተፎካካሪ ፓርቲነት ሚናውን ጊዜ ሳያባክን የሚጀምረው ዛሬ መሆኑን ገልጸው ብሔራዊ ጥቅሞችንም በሚያሳኩ ጉዳዮች ከሁሉም ኢትዮጵያዊ ኃይል ጋር በመተባበር ማህበረሰቡን በሚመጥን ጨዋነት ልዩነቶችንና ትችቶችን በማቅረብ ጤናማና ዘመናዊ የፖለቲካ ባህል የማዋለድ ተግባሩን በተጠናከረ መልኩ እንደሚቀጥል አስታውቋልም። በምርጫ ሂደቱ ላይ ያጋጠሙ ፈተናዎችን በማስመልከት አስተያየታቸውን ያከሉት የፓርቲው ቃል አቀባይ በተለያዩ ወቅቶች የተለያዩ መግለጫዎችን ስናወጣ ነበር። በነዛ መሰረት አንዳንድ ጊዜ ከሚዲያዎች ጋር በተገናኘ ፍትሐዊነት የጎደለው አንድም በሌላም መንገድ የገዢውን ፓርቲ ሀሳብ ምርጫ ወቅት ላይ ምርጫ ቦርድ የሚደረገው የአየር ሰዓት አለ። ከዚያ ውጭ በሆነ መንገድ ኢንፎርማሊ በሆነ መንገድ ወይም ደግሞ መንግስትና ፓርቲን ተላቅሎ በሚያይ እይታ ውስጥ ሆኖ በተደጋጋሚ የመንግስት ምርቃቶች የታዩበት ሆኖ አይተናቸዋል። ከዚያ በተጨማሪ አንዳንድ ስብሰባዎችም በመደመር መንግስት በሚሉ የገዢው ፓርቲ ሀሳቦች በሆኑ ነገሮች ሲካሄዱ ተመልክተናል። በአንጻራዊነት አለፈው የሚዲያ አጠቃቀም ግን የተሻለ ነው ብለን መገምገም እንችላለን። በእርግጥ ከዚያ ውጭ በአባላቶቻችን ላይ የተወሰኑ ጫናዎች ሲደርሱ ተመልክተናል። ማገላታቶች ሰዎች አንዳንዴ እነዚህ ነገሮች አስፈላጊውን የህግ ፕሮሰስ እየተከተልን ከምርጫ ቦርድም እና ከተለያዩ አካላት ጋር እየተነጋገርን ለመፍታት ሞክረናል። ከተፎካካሪ የፖለቲካ ድርጅቶች ሌላው በርካታ የክልል ምክር ቤቶች መቀመጫዎችን ያሸነፈው ሰላም ለኢትዮጵያ ጥምረት የተሰኘው የ8 ፖለቲካ ድርጅቶች ቅንጅት አንድ የህዝብ ተወካዮች ምክር ቤት መቀመጫንም አግኝቷል። የቅንጅቱ የፖለቲካና ምርጫ ጉዳዮች ኃላፊ አላምሮ ይርዳው ምርጫ ማለት ያው የአንድ ቀን ውጤት አይደለም የምትደሰትበት የዲሞክራሲ ልምምድ ዋናው መገለጫ ነው። ስለዚህ በራሱ የነበረው እንቅስቃሴ ጥሩ ልምምድ ነበረ። ተግዳሮቶች በአብዛኛው የነበሩት ምኑ ላይ መሰለህ? ከምርጫ በፊት አካባቢ የነበሩ በአንዳንድ አካባቢ በጣም አላንቀሳቀስ ያሉ ሁኔታዎች ነበሩ። ከዛ ወደ ምርጫው ቀን አካባቢ ትንሽ ይሄ የታችኛው የብልጽግና አካል ሸፍጦች አይተናል። ግን ምንድነው ዋናው ትልቁ ነገር የእውነተኛ ምርጫ አካሂዷል ህዝቡ። አቶ አላምሮ አክለው እኔ በተወዳደርኩበት ዋግ ኽምራ ክልል እኛ ወደ ቅስቀሳ የገባ ነው 15 ቀን ሲቀረው ነው። ከአንዱ ከዝቋላ ምርጫ ክልል በስተቀር ሁሉም በጸጥታ ችግር ውስጥ የተያዙ ናቸው። ግማሽ በግማሽ ያው በጦርነት መሀል ህይወቴን አስይዤ ነው የገባሁት። ጓዶቼ ተወዳዳሪዎቹም ሁሉ ህይወታቸውን አስይዘው ነው የተወዳደሩት። በዛም ልክ ደግሞ የክልሉ መንግስትም አመራር፣ የወረዳ አመራር ከፍተኛ የሆነ ሁለገብ ድጋፍ አድርጎልን ነው ቅስቀሳ ያደረግነው። ብዙ ማጭበርበሮችም ተሰርተው የተጭበረበሩ ሳይደመሩ ራሱ ብልጽግና አሸነፈ። ድመት መልኩሳ መሏን አትረሳ የሚባለው ነገር አለ። ያንን ንጹህ ድምጽ ይዞ ማሸነፍ ሲችል ታማኒ ያልሆኑ
ስራዎች ተሰርተዋል እና በሚቀጥለው ጊዜ በነጻ ሁኔታ ለማሸነፍ ራሱን ማዘጋጀት አለበት ብዬ አስባለሁ። የፓርቲዎቹ አመራሮች ገዢ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲ እንዲሁም በውድድሩ ተሳትፎ የህዝብ ውክልናን ላሳኮ ሁሉ የደስታ መልእክቶቻቸውን አስተላልፈዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በኢትዮጵያ ያለው ችግር በምርጫ ብቻ የሚፈታ ሳይሆን ሁሉን አቀፍ ምክክር እንደሚያስፈልገው የኦሮሞ ነጻነት ግንባር ኦነግ አመለከተ። ባሳለፍነው እሁድ ውጤቱ ይፋ የሆነውን የኢትዮጵያ 7ኛ ጠቅላላ ምርጫን በማስመልከት ኦነግ ትናንት ባወጣው መግለጫ በኦሮሚያ ክልልና በመላው ኢትዮጵያ ያለው ሁኔታ የምርጫውን አሸናፊነት በማወጅ ብቻ የሚፈታ አይደለም ብሏል። ስዩም ጌቱ ዝርዝር ዘገባ አለው። የኦሮሞ ነጻነት ግንባር ኦኔግ የምርጫ ውጤት ይፋ በሆነበት ማግስት ሰኞ ባወጣው ይፋዊ መግለጫው በሀገሪቱ ዘላቂ ሰላም እንዲሰፍን በሰላማዊ ትግል መስመር ለሚደረግ የትኛው ምክክር ራሱን ማዘጋጀቱን አሳውቋል። ኦኔግ በ7ኛው የኢትዮጵያ ጠቅላላ ምርጫ የተሳተፈው በህጋዊ ፓርቲነት ለመቀጠል አስገዳጅ ህግጋትን ለማሟላትና በተገኘው እድል ድርጅታዊ ዓላማውን ለህዝብ ለማሳወቅ እንደነበር በገለጸበት መግለጫው በዚህም ስኬት እንጂ ጸጸት እንደማይሰማው አመልክቷል። ኦኔግ አምኖበት እየተከተለ ባለው የሰላማዊ ትግል ውስጥ አስቸጋሪ ያለው ሁኔታ ውስጥ ሆኖ በተገኙ መድረኮች ሁሉ ሀሳቡን ሲገልጽ እንደነበርም አስታውቋል። ኦኔግ በምርጫው ያጋጠሙትን ተግዳሮቶች ለብሔራዊ ምርጫ ቦርድ ማመልከቱንም በጠቆመበት መግለጫው ነገር ግን ቦርዱ ማመልከቻውን በትክክል በጥልቀት መርምሮታል ብሎ እንደማያምን ገልጿልም። ዶይቼ ቬለ በዚሁ ላይ ተጨማሪ ማብራሪያዎችን ለመጠየቅ ለፓርቲው ከፍተኛ አመራሮች አቶ ለሚገመቹ፣ አቶ አለማየሁ ድሮና ጀቤሳ ገቢሳ በተደጋጋሚ ደውሎ ጥረት ቢያደርግም ለዛሬ ማብራሪያቸውን ማግኘት አልተቻለም። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫው ሂደት ጉልህ የህግ ጥሰት ተፈጽሞባቸዋል ባላቸው 23 የምርጫ ክልሎች ላይ ዳግም ቆጠራና ዳግም ምርጫ እንዲደረግባቸው መወሰኑን ውጤቱን ይፋ ባደረገበት ወቅት ተናግሯል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ የአካባቢ አስተዳደሮች ጣልቃ ገብነት፣ በምርጫ አፈጻጸም የአሰራር ግድፈቶች እና ከፖለቲካ ፓርቲዎች የቀረቡ ቅሬታዎችን በመመርመርና በራሱ የክትትል ቡድን በተገኘ መረጃ የህዝብን ድምፅ ከማንኛውም ጉዳይ በላይ በማስቀደም በአንዳንድ ምርጫ ክልሎች በድምፅ መስጫው ቀን ጭምር አስፈጻሚዎችን አሰናብቷል። የምርጫ ውጤቶች ላይም ውሳኔ ሰጥቷል። የኦሮሞ ነጻነት ግንባር ኦኔግ በምርጫው በመሳተፉ ስም የማጥፋት ፕሮፓጋንዳ ዘመቻ በተለያዩ መንገዶች ተከፍቶብኝ ቆይተዋል በማለት የተገባልኝ የመቀመጫ ቃል የለም ሲል ራሱን ተከላክሏል። ኦኔግ በምርጫው እንዲሳተፍ ከፍተኛ መጠን ያለው ገንዘብ ቃል ተገብቶለታል መባሉንም መሰረተ ቢስ ውንጀላና ሐሰት ሲል በመግለጫው ጠቃቅሶታል። ምርጫውን ያሸነፈው ፓርቲ የዚህ ሀገር ችግር ወንበር በማግኘት ብቻ የሚፈታ ነው በሚል የጸጥታ አካላትን በማሰማራት ከመንቀሳቀስ ታቅቦ በሐቀኛ ድርድር ያለው ችግር ላይ በመመካከር ኦሮሚያ እረፍት እንድታገኝ በቁርጠኝነት መስራት አለበት ሲልም ጠይቋል። ምርጫውን ያሸነፈው ገዢው ብልጽግና ፓርቲ በፊናው ባወጣው መግለጫ በቀጣይ በቁርጠኝነት እሰራባቸዋለሁ ካላቸው ጉዳዮች የህግ በላይነትን በማረጋገጥ ሰላምና መረጋጋትን ማስፈን እንዲሁም የኑሮ ሁኔታን ማሻሻል የሚሉ ተጠቃሽ ናቸው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በምርጫ ውጤት ማሳወቅ መርሃ ግብር ላይ ባደረጉትም ንግግር ከምርጫ መስመር ውጪ ስልጣን የማግኛ መንገድ ፈጽሞ እንደማይኖርም ገልጸው ነበር። ይህንኑ ስልጡን መንገድ ለመቀበል የማትፈቅዱ ሁሉ ግን ግፋቢል የዘመናችን ፖለቲካ ድርሳን ሲጻፍ ልትሆኑ የምትችሉት የግርጌ ማስታወሻ ብቻ። የኦሮሚያ ሰላምና አንድነት ልታለፍ የማይገባ ትልቅ ጉዳይ ነው ያለው ኦኔግ የሃይማኖት አባቶችና አባገዳዮች በዚህ ላይ መስራት እንዳለባቸውም አሳስቧል። ኦኔግ ጽምዶ በሚል በሰሜን ኢትዮጵያ ተደራጅተዋል በሚል የገለጻቸው ኃይሎችንም ኦሮሚያና የኦሮሞን ህዝብ ለመውረር በመንቀሳቀስ ከሷል። እነዚህ አካላት አንዳንድ አካባቢዎች ላይ በተግባር ተንቀሳቅሰው የሰው ህይወት እየጠፋም ነው ብለዋል። ኦኔግ የኦሮሚያ ክልላዊ መንግስት በጋራ ጉዳዮች ላይ አብሮ መስራት እንዲቻል ለፓርቲዎች ህብረት መመስረት ሁኔታዎችን እንዲያመቻች ሲል ጠይቋልም። ኦኔግ በዘንድሮ ምርጫ በአዲስ አበባ ከተማ ምክር ቤት ካገኘው 2 መቀመጫዎች ውጪ በሌላ በኦሮሚያ ክልል ምክር ቤትም ሆነ በኢፌዴሪ የህዝብ ተወካዮች ምክር ቤት ምንም መቀመጫ ለማሸነፉን እሁድ ሰኔ 14 ቀን 2018 ዓ.ም ይፋ ከሆነው የምርጫ ውጤት ለማወቅ ተችሏል። ፓርቲው እንዳለው ግን በዚህ ምርጫ በመሳተፉ ምንም ጸጸት አይሰማውም። ይልቁንም በሰላማዊ ትግል መንገድ በሐሳብ ለማሸነፍ ጠንክሮ መስራቱን እንደሚቀጥል በመግለጽ ተከፍቷል ያለው ውስን የሐሳብ በር እንዲጠናከር ሲል ጠይቋልም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በአፋር ክልል ዞን 2 መጋሌ ወረዳ በሚገኙ 2 ቀበሌዎች ላይ የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላት ናቸው የተባሉ ታጣቂዎች ከትናንት በስቲያና ትናንት በከፈቱት ተኩስ ቢያንስ 2 ሰዎች መገደላቸውና ሌሎች መቁሰላቸው ተነገረ። ከሁለቱ ቀበሌዎች ኢዳ የተባለው ቀበሌ ሊቀመንበር እንዳሉት
የህወሓት ታጣቂዎች ባለፈው ግንቦት 23ም በከፈቱት ተኩስ ከብቶች ይጠብቁ የነበሩ 2 የ12 ዓመት ልጆችን ገለዋል። ሰሞኑን በከባድ መሳሪያ ጭምር በተከፈተው ተኩስ ደግሞ ሌሎች 2 ሰዎች ሲገደሉ ቁጥራቸው ያልታወቀ ቆስለዋል ብለዋል ሊቀመንበሩ። የህወሓት ባለሥልጣናት ስለ ወቀሳውና አስተያየት እንዲሰጡበት ለማነጋገር ብንደውልም ስልካቸውን አላነሱልንም። ህገ ማለት ከአፋር ክልል መጋሌ ወረዳ ሂዳ ቀበሌ ነው። የቀበሌ ሊቀመንበር ነኝ። ሲራጅ ሳሊክ ነዎት ስሞ? ምንድነው የሆነው? እስቲ ንገሩኝ። ህዝቡን ካፈናቀለ እስካሁን ቢያንስ 5 ዓመት ነው። ከ13 ጀምሮ እስካሁን ማለት ነው። የትምህርት ቤትም ሆነ የሃይማኖቱ መስጊዶችም ሆኖም ያው ያስቀሩበት ቦታ ላይ እስካሁን ተቀምጦ ነበር ከዚህ በፊት ማለት ነው። እሺ፣ ተፈናቃዮች ማለት ነው። አዎ። አሁን ምንድነው የሆነው? ትግለስ ወታደሮች አዲስ ውጊያን አስነስቷል። አሁን መቼ ነው የተነሳው ውጊያው? ውጊያን ቢያንስ የጀመሩት ያው ከምርጫው ሰኞ ነበር አይደለም? አዎ። ነገ ሰኞ ቢሆን ያው እሁድ ቀን ላይ ቢያንስ ያው እንስሳው ተከትሎ የሄዱትን 2 12 ዓመት ልጆችን ገለዋል። መጀመሪያ እንስሳዎቹ ወደ ራሳቸው ከቆጣጠሩት በኋላ ቢያንስ ያው ቶክስን ጀመሩ። ያንን ቶክስ ቢያንስ ያው ሚሊሻ ነው ብቻ እዛ አካባቢ ያለው ሊቋቋሙም አልቻለም። ተኩስ የከፈቱት ወይም ልጆቹን የገደሉት ቲፒኤልኤፍ መሆናቸውን በምንድን ነው የምታውቁት? የምናውቀው ያው አብረን ስላለን ነው። ያው እስከ 5 ዓመት ያህል በቃ ያው ያስቆሙበት ጊዜ የለውም ጥይት ተኩስ ማለት ነው። ብቻውን ሲቀርብ ያው እሁድ ቀን አዲስ ተኩስ ጀምሮ 2 ልጆች ገለዋል። ከዛ በኋላ ደግሞ ከትላንት ወዲያ እንደገና አዲስ ተኩስ ጀምሮ ሞርተርም ሆነ ድሽቃም ሆነ ያው በአካባቢው ላይ ቀውጥ ተኩስ እየተኮሰ ያለው ነው። አካባቢው እንዳለ እሳት ነው ያደረገው። ምንድን ነው የሚያደርጉት? ተኩስ ከፍተው ሰው መግደል ነው ወይስ ንብረት ዘረፋ ነው? ሰውም ይገላል፣ ያው ንብረትም ይዘርፋል። በአካባቢው የሰፈረ ኃይል የለም? የመንግስት የፌዴራል መንግስት ወይም የሌላ ኃይል የለም። እሺ፣ የትግራይ ሰላማዊ ኃይል የሚባል ደግሞ አለ ነው የሚባለው እዛ አካባቢ ቲፒኤልኤፍን የሚቀናቀን እናንተ ጋር ሰፍሯል? ከእኛ ጋር የለም። የት ነው ያሉት? ቢያንስ ያው ወደ ሌላ ቦታ ላይ ያሉት እነሱና እኛ አሁን ቢያንስ ያው ያለን ኃይል ተብሎ የሚጠራ ያው የአካባቢ ሚሊሻ ብቻ ነው። ትናንትም ያው የቆሰሉም አሉ፣ የሞቱም አሉ። የሞቱም አሉ ትናንት? አዎ። ስንት ይሆናሉ? 1 2 እዛው እርስዎ ቀበሌ ውስጥ ማለት ነው? አዎ። እሺ፣ አመሰግናለሁ አቶ ሲራጅ። ሀጋር ሐመድ ሩአ፣ እርስዎ እዚህ ብራስልስ የአፋር ኮሚኒቲ መሪ ነዎት ወይም አስተባባሪ ነዎት? ትክክል። አፋር ክልል በተለይ ዞን 2 የሚባለው አካባቢ በተደጋጋሚ ግጭት አለ ይባላል ወይም ጥቃት አለ ይባላል። ነገር ግን ትናንትናና ከትናንት ወዲያ ደግሞ ከባድ ተኩስ ነበረ የሚል መረጃ ደርሶናል። ምንድን ነው እርስዎ የሰሙትና የሚያውቁት? ግን ህዝቡ ችግር የደረሰባቸው ነው። ተደጋጋሚ ጦርነት የተከፈተብን ነው። አሁን እንደው የባሰ ጦርነት ይሄ ህወሓት ወታደር አምጥቶ ይዛ አስቀምጠዋል። እሑድ ቀን ጦርነት ከፍቶብን፣ በጠዋቱ ከፍቶብን ያው በፊትም 2 ቀበሌ ላይ ይዛ እነሱ ሰራዊት ወስዶ ይዛ ነው ያለው። ከኛ ቀምቶ ሰዎችን አፈናቅሎ ይዛ ቀበሌ ላይ 5 ዓመት ሙሉ እነሱ ነው የተቀመጡት። አሁን ከዛ የተነሱ ይወሩን ነበር። አሁን የባሰ ኃይል አምጥቶ ጦርነት ከፈተብን ነው የሚሉት ሰዎቹ። አዎ፣ የሞቱ ሰዎች የተገደሉ ሰዎች አሉ ብለውኛል። እዛ ያሉ የአንድ ቀበሌ ሊቀመንበር አንደኛ ጥቃቱ የተፈጸመው የት ነው? ሁለተኛ የደረሰውስ ጉዳት ምንድን ነው? እርስዎ ከዛ ያገኙት መረጃ? 2 ቀበሌ አለ እነሱ ያለው። አሁን ጅዳና አራዶ የሚባል ቀበሌ በእነሱ ነው ያለው። በህወሓት ወስደዋል። አሁንም ጦርነቱ የተከፈተው ይዛ አካባቢ ላይ ነው የሚሉት እነሱ። መጋሌ ወረዳ ጁንታ ነው የሚሉት፣ እንደዛ ስም ያለው 2 ቀበሌ ላይ ነው ጦርነቱ ያለው እዛ አካባቢ። ከዛ መጥቶ ነው አሁንም ወረራ የሚያደርጉት ማለት ነው ሰራዊቱ፣ የህወሓት ሰራዊት። የተጎዳ ሰው አለ፣ ሰው ሞቶብናል። አንድ ቁስለኛ ሰውም ሲሙም ነግሮኛል። አብዱ ሙሳ የሚባል ሰውዬ በእግርና እጁ ላይ ተመቶ ሆስፒታል ይገኛል ነው ያሉኝ። በጣም አመሰግናለሁ ለሰጡኝ አስተያየት። ኦኬ፣ እኛም እናመሰግናለን ነጋስ። እሺ፣ መልካም ቀን።
ቀደም ሲል እንዳልነው የህወሓት ባለሥልጣናትን በስልክ ለማነጋገር ደጋግመን ደውለን ነበር። ነገር ግን ስልካቸውን አያነሱም። ዜና መጽሔቱ ወደ ተከታዩ ርዕስ ያልፋል። 7ኛው ሀገራዊ ጠቅላላ ምርጫ ድምፅ ከመሰጠቱ አንድ ቀን አስቀድመው ራሳቸውን ከምርጫ ማግለላቸው የገለጹት የድሬዳዋ አንድ ምርጫ ክልል የግል እጩ ተወዳዳሪ ዶክተር ሀብታሙ አለሙ ሰሞኑን መታሰራቸውን ለቤተሰቡ ቅርበት ያላቸው አንድ ግለሰብ አስታወቁ። ዶክተር ሀብታሙ ወደ ሥራ እየሄዱ በነበረበት ወቅት በፖሊስ መያዛቸውን የጠቀሱት እኚሁ ምንጭ ቤታቸው ያለ ፍርድ ቤት ትዕዛዝ ተበርብሮና የተለያዩ ቁሳቁሶች በፖሊስ መወሰዳቸውንም አስታውቀዋል። ግለሰቡ ፍርድ ቤት ቀርበው የ14 ቀናት የጊዜ ቀጠሮ እንደተሰጠም ጠቁመዋል። መሳይ ተክሉ ከድሬዳዋ። ለደህንነታቸው ሲባል ስማቸው እንዳይገለጥና ድምፃቸውን በቀጥታ እንዳይቀርብ የጠየቁት የቤተሰቡ ቅርብ የሆኑት አስተያየት ሰጪ ስለ ዶክተር ሀብታሙ አያያዝ ሁኔታ ለዶይቼ ቬለ ገልጠዋል። ከዛ በኋላ እሱን አንድ ቀን አስረው ካዋሉት በኋላ በማግስቱ ቀጠኑ ወደ 9 ሰዓት አካባቢ ነው ቤት እንዲመራ አድርገው ከዛ በኋላ ዶክተር ሀብታሙን 9 ሰዓት ላይ ወደ ስራ ወደ ጆሮ ሆስፒታል ስራ በየጀመረበት በሁለተኛ ቀኑ ለመሄድ እያለ ፖሊስ በረዳይ በቁጥጥር ስር ያዋሉ። የዶክተር ሀብታሙ እስርን ምክንያት ያውቁ እንደሆነ የጠየቅናቸው የቤተሰቡ ቅርብ አስተያየት ሰጪ በቅርቡ ከተካሄደው ሀገራዊ ጠቅላላ ምርጫ ላይ ከነበራቸው ተሳትፎ ጋር የተገናኘ ስለመሆኑ ጠቅሰው ፍርድ ቤት ቀርበው የ14 ቀናት ጊዜ ቀጠሮ እንደተሰጠ አስረድተዋል። ምንም ነገር እኛ እስካሁን ድረስ ያወቅነው ነገር የለም። ግን ያው ከምርጫዎች ዛቻዎች ነበሩ ሚኒስትራዊ ሌለት እንጂ እናስራለን ከበላይ አመራሮች በቀጥታ ላይ በሱ ላይ ራሱ ተቋም ስማችንን አውድፈዋል እናስራለን የሚሉ ዛቻዎች ነበሩ። ለሱ በፊት ለፊት እንደነበረ መረጃዎቹ ነበሩ። ከዛ ጊዜ ያለ ምንም ነገር የለም። ከምርጫው ጋር ለምን ተችለን የሚል አይነት አንድምታ ለመጻፍ ይለኝ አንድምታ ለምን ተወዳደርክ ምርጫውን አይነት አንድምታ ያለው ሁኔታ ነው ያለው። አስተያየት ሰጪው ያለ ፍርድ ቤት ትዕዛዝ የዶክተሩ ቤት በፖሊስ መፈተሹንና የተለያዩ ቁሳቁሶች መወሰዳቸውን ተናግረዋል። በተያዙ ወቅት ከማንም እንዳይገናኙ ተደርጎ የነበረ ቢሆንም በአሁኑ ሰዓት ቤተሰቦቻቸው በቀን 3 ጊዜ ምግብ እያቀረቡ መሆኑንና አንድ ጊዜም ከጠበቆች ጋር መገናኘታቸውን አስረድተዋል። ከዛ በኋላ ምንም አይነት የፍተሻ ፈቃድ ሳይዙ በስልክ ነው የታዘዝነው ከፍርድ ቤት ነው ብለው ገብተው ነው ሊሱን ጠቅላላ የበረበሩት። ከዛ በብርበራው አንዳንድ ሲዲዎች ሕክምና የእናትና የአባቶቹን ሲዲዎች እንዲሁም የእሱን ላፕቶፕ ኮምፒውተሮች፣ ታብሌቶች፣ የፔጅ ስልኮች የግብይትነት ይዘው ሄደዋል። ከዛ በኋላ ሰኔ 11 ቀን ቤት አቅርቦታት ነበር በቀረበ ሰዓት ዳኛው በገለልተኛ ከማየት ይልቅ ፖለቲካ መርፌ እንደ መውጋት ቀላል መሰለህ እንዴ? እንጭጭ ህፃን እያለ ነበር ሲሳደብ የነበረውና ዳኛው ነፃ ሆኖ የመቆጠር መብቱን ወይ ደግሞ በህግ ሂድ ወንጀል ቢሰራም ባይሰራም ነፃ ሆኖ የመቆጠር መብቱን ነው የነፈገው እና በዚህ ሁኔታ ሰጥቶት የተቀጠው በሰኔ 25 የ14 ቀን ጊዜ ቀጠሮ ቤቱ ፈቅዷል። ይህ ዘገባ እስከተጠናከረበት ጊዜ ከግለሰቡ እስር ጋር በተገናኘ ከመስተዳድሩ ፖሊስ መረጃ ለማግኘት የተደረገው ጥረት ኃላፊዎቹን ማግኘት ባለመቻል አልተሳካም። የድሬዳዋ አንድ ምርጫ ክልል የህዝብ ተወካዮች ምክር ቤት እጩ ተወዳዳሪ የነበሩት ዶክተር ሀብታሙ አለሙ ለምርጫው ጥቂት ቀናት ሲቀሩ ደረሰብኝ ባሉት ፍትሐዊ ያልሆነ ተግባር ከምርጫው ራሳቸውን ማግለላቸውን መዘገባችን ይታወሳል። ለዶይቼ ቬለ ዲ.ደብልዩ ዘገባ መሳይ ተክሉ ድሬዳዋ። የምትከታተሉት ከዶይቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል።
የጥላቻ ንግግር ልዩነትን ማቀጣጠሉንና ግጭት ማነሳሳቱን ቀጥሏል ሲሉ የአፍሪካ ህብረት ልዩ መልእክተኛ አስታወቁ። የማኅበራዊ መገናኛ ዘዴዎች መስፋፋት ለዚህ አስተዋጽኦ ማድረጉን ደግሞ ዶቼ ቬለ ያነጋግራቸው አንጋፋ የሚዲያ ጥናት መምህር አስታውቀዋል። የማኅበራዊ መገናኛ ዘዴዎችን የሚመሩ ኩባንያዎች በጉዳዩ ላይ ኃላፊነት መውሰድና ከሚመለከታቸው አካላት ጋር መነጋገር እንዳለባቸውም አስታውቀዋል። እስክንድር ፍሬው ከአዲስ አበባ ዝርዝር ዘገባ ልኮልናል። ዓለም አቀፍ የጸረ ጥላቻ ንግግር ቀን ታስቦ የዋለው ሰሞኑን ነው። የአፍሪካ ህብረት የዘር ማጥፋትና ሌሎች የጅምላ ግድያ ወንጀሎች መከላከል ልዩ መልእክተኛ አዳማ ዲያንግ ይህንኑ ቀን አስመልክተው ባስተላለፉት መልእክት የጥላቻ ንግግር ልዩነትን ማቀጣጠሉን፣ ማህበራዊ ክፍፍልን ማስፋፋቱን እንደዚሁም ግጭትን ማነሳሳቱን ቀጥለዋል ብለዋል። የማህበራዊ መገናኛ ዘዴዎች መስፋፋት ደግሞ እድሎችን የመፍጠሩን ያህል ለጥላቻ ንግግር መስፋፋትም አስተዋጽኦ እንደሚያደርግ አመልክተዋል። በደቡብ አፍሪካ ጆሃንስበርግ በሚገኘው ዊትስ ዩኒቨርሲቲ የሚዲያ ጥናት መምህር የሆኑት ፕሮፌሰር ኢጂኒዮ ጋግሊያርዶኔ ለዶቼ ቬለ እንደተናገሩት የማህበራዊ መገናኛ ዘዴዎች መስፋፋት ለጥላቻ ንግግር መስፋፋትም አስተዋጽኦ አድርጓል። ለጥላቻ ንግግር በስፋት መዳረስ ትላልቆቹ የማህበራዊ መገናኛ ዘዴዎች በእርግጠኝነት ሚና እየተጫወቱ ነው። ከዚህ ቀደም በዚህ መንገድ ሊደረስባቸው የማይቻለውን መድረስ ለመቻሉና አንዳንድ ቡድኖች ሌሎችን በሚያዩበት መንገድ ላይ ተጽዕኖ በማሳደር በማህበራዊ መገናኛ ዘዴዎች የሚተላለፉ መልእክቶች የሚያሳድሩትን አሉታዊ ተጽዕኖ በተመለከተ የሚያስተዳድሯቸው ኩባንያዎችም ኃላፊነት እንዳለባቸው እኚሁ የዘርፉ ባለሙያ ተናግረዋል። የማህበራዊ መገናኛ ዘዴዎች ኃላፊነትን በጣም አስፈላጊ ነው። መገናኛ ዘዴዎቹ አብዛኛውን ጊዜ ከተጠያቂነት ነፃ እንደሆኑ ያስባሉ። ራሳቸውን የሚያቀርቡትም የሌሎች አካላትን መረጃዎችና መልእክቶችን ተቀባይና አስተላላፊ አድርገው ነው። በአሁኑ ጊዜ ግን የማህበራዊ መገናኛ ዘዴዎቹ የሚጠቀሙት የኮምፒውተር ፕሮግራም መልእክቶችን የሚመርጥበት የሚያደራጅበትና ተጠቃሚዎች የትኞቹን ይዘቶች መመልከት እንዳለባቸው ቅድሚያ ሰጥቶ የሚያሰራጭበት ሁኔታም ሚና ይጫወታል። የማህበራዊ መገናኛ ዘዴዎችን የሚያስተዳድሩ ኩባንያዎች መሳሪያዎቻቸው በጥቅም ላይ እየዋሉ ባሉበት ሁኔታ ላይ በየሀገራቱ ካሉ ጉዳዩ የሚመለከታቸው አካላት ጋር የሚወያዩበት ሁኔታ እንደሌለ ፕሮፌሰር ጋግሊያርዶኔ ይናገራሉ። TikTok and so forth, which have historically refused to understand the politics of a country. የሀገራትን ፖለቲካ ለመረዳት ያለመፈለግ የቆየ አቋም ያላቸው ሜታን፣ ኤክስንና ቲክቶክን የመሳሰሉ ኩባንያዎች አሉ። የማህበራዊ የመገናኛ ብዙሃን በከፍተኛ ሁኔታ መስፋፋት የኩባንያዎቹ መቀመጫ ከሆኑ ሀገራት በጣም ርቀው በሚገኙ ሀገራት ላይ እየደቀነ ያለውን ስጋት በተመለከተ እየሰሩ ካሉት ከአካባቢው ፖለቲከኞች፣ ከሲቪል ማህበረሰብ ድርጅቶችና ምሁራን ጋር ውይይት ማድረግ ሳይፈልጉ ቆይተዋል። በከፍተኛ ሁኔታ ትርፋማ ቢሆኑም ኃላፊነት ለመውሰድ ግን የሚገባቸውን ያህል እያወጡ አይደለም። ኃላፊነታቸው ማህበረሰቦችን ማገናኘት፣ ግንዛቤን ማዳበርና የመሳሰሉት መሆናቸውን ኩባንያዎቹ እንደሚናገሩ ፕሮፌሰሩ አስታውሰዋል። ይህ ከሆነ ደግሞ ሚናቸውን ከልብ መወጣት እንዳለባቸው ተናግረዋል። የእነሱ መሳሪያዎች በተለያዩ ሀገራት ዜጎች መካከል ልዩነትን ለመዝራት ጥቅም ላይ እየዋሉ ባሉበት ሁኔታ እነሱ ተጠያቂነት እንደሌለባቸው ማሰብ እንደማይገባቸውም ጠቁመዋል። የአፍሪካ ህብረቱ ልዑክ በመልእክታቸው በደቡብ አፍሪካ የቀጠለውን መጤጠል እንቅስቃሴም ጠቅሰዋል። በአህጉራችን በቅርቡ እየታየ ያለው መጤጠል እንቅስቃሴ ማንም ማህበረሰብ ከዚህ ነፃ እንዳልሆነ የሚያሳይ ነው ብለዋል። አፍሪካውያን በዜግነታቸው በመጡበት አካባቢ ሃይማኖት፣ ብሔርና ማህበራዊ ማንነት ምክንያት ኢላማ ሲደረጉ የአፍሪካ አንድነት የተገነባባቸው እሴቶች እንደሚሸረሸሩም አስረድተዋል። የተመሳሳይ አህጉር ሰዎች በሆኑት አፍሪካውያንና በማንኛውም ሰብአዊ ፍጡር ላይ የሚታየውን ጥላቻ የተለመደ ነገር አድርጎ መቀበል እንደማይገባ የአፍሪካ ህብረት የዘር ማጥፋትና ሌሎች የጅምላ ግድያ ወንጀሎች መከላከል ልዩ መልእክተኛ አዳማ ዲያንግ ተናግረዋል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ። የሙዚቃ ፋታ የለንም። በቀጥታ ወደ ሳምንታዊ ዝግጅቶቻችን ነው የምናልፈው። ቀዳሚው ጤናና አካባቢ ነው።